ፖይራዝና አይሴጉል ታርቀዋል። እንግዲህ አሁን ላይ ሁሉንም እውነት ፖይራዝም ለአይሴጉል ነግሯታል። እየተጎዳበት በገዛ ጓደኛው እንደተከዳና ከባድ ሕመም ውስጥ እንዳለ እንግዲህ ሁሉንም እውነት ያስረዳታል። ይህ ሁሉ ነገር ደግሞ ይፋ ያደረገችለት ይህንን ነገር እንዲናገር ያደረገችው ፖይራዝም በጣም ስለሚያፈቅራት ስለሆነ አሁን ላይ ለምንድን ነው ከአባቴ የማትርቀው? እኔና ሲናንም አብረን ወደ ሩቅ ቦታ እንሄዳለን ብላም ስትናገረው ነበረ። ነገር ግን ፖይራዝ አሁን ላይ መሄድ አልችልም፣ አባትሽ ባለስልጣን ስለሆነ ልጄ ያስመልስልኛል፣ ታውቂያለሽ፣ ያለሱ ልጄን ሊያስመልስልኝ የሚችል ሰው የለም ብሏል። እንግዲህ አሁን ላይ ኦንሳልንም እንደማይችለው ነበረ ለአይሴጉልም የተናገራት። አባትሽ ግን አየሽው አይደለ በምን አይነት ፍጥነት ልጄን እንዳስመልሰልኝ፣ ስለዚህ እኔ ግዴታ ከአባትሽ ጋር ከጎኑ መሆን አለብኝ ብሏል። አይሴጉል በጣም አዝናለች። ታዲያ እስከ መቼ ድረስ ነው በፍራቻ ምኖረው ብላ ነበረ እንግዲህ የተናገረችው። አይሴጉል በጣም እንደፈራች ነው። በጣም ፈርታለች። ውስጧ በፍራቻ ተሞልቷል። ሁሉንም ነገር ይቅርብህ፣ ተው፣ እኔ እናንተ አብረን ልንሆን ከሲናንም ጋር ወደ ሩቅ ቦታ እንሂድ ብላ ነበር የተናገረችው። ነገር ግን አንቺ ስለ እኔ ብዙ ነገር የማታውቂው ነገር አለ ብሏል። ስለ ጓደኛው አሁን ላይ ስለ ሙንታዝም ሁሉንም እውነት ይነግራታል። ሙንታዝ ሙሰኛ ፖሊስ ነክ ብሎ ራሱን ከስራ እንዳባረረው ሁሉንም ነገር ገታል። ነገር ግን ይህንን በሰማች ጊዜ በጣም አዝናለች። አይሴጉልም ከሷም በላይ ልጁም እንግዲህ ለማስተኛት ሞክሮ ልጁም ሳይተኛ ሲናንም እሱን ሲያዳምጥ ነበረ። አባቱ ሲያለቅስ ባየበት ሰዓት እንግዲህ ሲናን በጣም ውስጡ ተከፍቷል። አባዬ እንዳታለቅስ እኔ ደርሼልሃለሁ ብሎ ነበር እንግዲህ ልጅ ለአባቱ እንደሚሆነው ልጁንም ለማጽናናት የሞከረው። በዚህ መሀል እንግዲህ ፖይራዝም እውነቱን ሊናገርበት የደፈረው አንደኛው ነገር አይሴጉልም ዳግመኛ ማጣት ስለማይፈልግ ነው። እንግዲህ አሁንም አንድ ነገር የዋሸት ነገር አለ። እንግዲህ አይሴጉል ከመጀመሪያ ጀምሮ እንግዲህ አይሴጉል እሱ የአባቷ ቅጥረኛ እንደሆነ አታውቅም ነበረ። ይሄ ነገር ደግሞ መጨረሻ ላይ እውነቱንም ይፋ ቢወጣም አሁንም መዘዝ እያመጣበት ይገኛል። በተለይ ደግሞ ሴማ አሁንም ሁሉንም ነገር ስለምታውቅ ከአባቷ ጋር ያለው ግንኙነት ከባድ ላይ እየደረሰባት ነው የሚገኘው። በተለይ ደግሞ ቤት ውስጥ ሳድረቲንና ስንጉልም አይንና ጆሮ ሆነውባቸዋል። አይሴጉልንም ለመጠበቅ ስትል እንግዲህ ሴማ አሁን ላይ ውሸት ዋሽታለች። ውሸቱም ለአባቷ ፖይራዝ እና አይሴጉል እንደማይተዋወቁ ማስመሰሏ ነው። ነገር ግን አሁንም ቢሆን ሳድረቲን ፖይራዝ ከቤት ለማስወጣት እና ፖይራዝን አደጋ ውስጥ ለመጣል ብዙ ነገሮች አድርጓል። ከዛፈር ጋር ሆኖ እንግዲህ እሱንም ነፍሰ ገዳይ ለማስባል ብዙ ጥረት አድርጓል። ፖይራዝም እንዲወገድ ብሎ አስቦ ነበረ። ግን ደግሞ ዛፈር እሱንን ለማስወገድ እኛ በሰው ወንጀል እንከሰዋለን ብለዋል። እንግዲህ ጆሮ አልባውንም ልጁን ከገደለበትም በኋላ አሁን ላይ ከባባ ጋር አብረው እንደሚሰሩ ከደረሱበት በኋላ ደግሞ እንግዲህ ጆሮ አልባውንም አድናን በገዛ በሹፌሩ እንዲገደል አድርጎታል ማለት ነው። ዛፈር ይህንን ነገር ካደረገ በኋላ እንግዲህ ያደረገው ከሳድረቲን ጋር ሆኖ ነው ተባብሮ ይህንን ነገር ሊያደርግ የቻለው። ሳድረቲን አይኑን እያየ ዳግመኛ አባቱን እየከዳው ነው የሚገኘው። ከአደንዛዥ እጽ ሰሪዎች ጋር እየሰራ ነው የሚገኘው። እንግዲህ ባህር ባባም አሁን ላይ እያደረገ የነበረበት አንደኛውም ነገር ልጁንም ለመጠበቅ ዳግመኛ ልጄ አይከዳኝም ብሎ ነበረ እያሰበ ያለው። ግን ደግሞ አሁንም በጀርባው እየወጋ ነው የሚገኘው። ሌላኛው ደግሞ ከአባቱ ላይ እንዲቀየር ያደረገው ሳድረቲንም ፖይራዝ ላይ በጣም ትኩረት በማድረጉ ነው። እንግዲህ ትኩረቱን ፖይራዝ ላይ ስላደረገ አንተ ልጄ ብሎ ሲጠራው ሲያይ የበለጠ ሌላ ስራ እንዲሰራ እያደረገው ነው የሚገኘው ሳድረቲን። ሌላኛው ደግሞ ስንጉል በጣም እየደገፈችው ትገኛለች። ሳድረቲን ወደ ጥሩ ቦታ እንዳይሄድ ከአባትህ እንዲለይ አልፈልግም እያለች እንግዲህ ግን እየገፋፋችውና ወሬን በማቀበል ትገኛለች። ስንጉል የቤተሰቡ ወሬ በሙሉ እየሰማች ጆሮ ጠቢ ሆናለች። እንግዲህ አሁንም ሴማም ስታወራው የነበረውንም እያንዳንዱ ነገር ሰምታ እንግዲህ ወደ ሳድረቲን አቅርበዋለች። ነገሩም አሁን ላይ ዛፈርም ጆሮ አልባውንም ከገደለው በኋላ
እሱ ሳይገል በሹፌሩ እንዲገደል ካደረገ በኋላ እንግዲህ ሹፌሩን መረጃ እንዳይተው እዛውን ገሉታል። ነገር ግን በዛ መሀል አሁን ላይ የፖይራዝ ሽጉጡን መኪና ውስጥ እናጸዳልሃለን ተብሎ ሳድረቲን ባመቻቸው መሰረት እንግዲህ ያንን ሽጉጥ ዛፈርም ከሳድረቲን ጋር በመተባበር የፖይራዝ ሽጉጥ ነው አሁን ላይ እዛ ቦታ አሻራው እንዲገኝ ያደረጉበት። ነገር ግን አሻራውን እዛ ላይ ሊያስጠፉት ችለዋል። ምክንያቱም ሳድረቲን አሁን ላይ ይህንን ነገር ለማድረግ የሞከረው ፖይራዝም ወንጀለኛ ለማስባል ነበረ። ይህ ነገር ደግሞ ወንጀለኛ እንዳልሆነ ፖይራዝ ወጥቷል። ቢወጣም ግን ይሄ ነገር ደግሞ እንዴት ሊወጣ ችሏል ብለው ሀሳብ ይዟቸዋል። ምክንያቱም ማታው የት ነበርክ የሚለው ነበረ። ፖይራዝ ማታውንም ጆሮ አልባም የተገደለ ቀን የነበረበት ቀን ቤት ውስጥ ስላልነበረ ውጭም ስላልነበረ ከአይሴጉል ጋር አብረው ስለነበሩ ሁሉንም ነገር እሷ ቃል ትሰጥለታለች። በዚህ ጊዜ እንግዲህ ያንን ቃል ደግሞ አሁን ላይ የምታውቀው ሳድረቲንም አልሰማም። ይህ ነገር ደግሞ ከወይዘሪት ሴማ ጋር ስታወራ አንቺ መሆንሽን እንዳያውቅ አባትሽ በጣም ችግር ይፈጠራል፣ ፖይራዝን ከባድ ችግር ይፈጠርበታል ብላ እንግዲህ እንዳትናገሪ ለማንም ብላ ነበረ የነገረቻት። ነገር ግን ይህንን ወሬ ማንም እንዳይሰማ እያለች ስንጉልም ስታዳምጣት ነበረ። ይህንን ነገር ደግሞ ስንጉል ሄዳ ለሳድረቲን ነግረዋለች። እህትህና ፖይራዝም ይተዋወቃሉ፣ በጣም ቅርብ ሰዎች ናቸው፣ ብዙ ጊዜ አይቻቸው ነበረ። በዚህ ናክል እንግዲህ ሊጠረጥራቸው አልቻልኩም ነበረ ብላ ትናገራለች። ምክንያቱም ሳድረቲን አሁን ላይ በጣም ተበሳጭተዋል። በፖይራዝ አለመታሰር እና በፖይራዝ ከእስር ቤት መውጣት የበለጠ አደጋ ፈጥሮበታል። ምክንያቱም ፖይራዝም ከዛ እስር ቤት ከወጣ በኋላ ብዙ ነገሮች ብሎታል። ይሄ ነገር እንዴት ሊፈጠርብኝ ችሏል? ምን አይነት ነገር ቢሆን ነው? ማን ነው እንደዛ ነገር ያደረገው ብሎ ተናግሯል። ይሄ ነገር ደግሞ እንግዲህ አሁን በፍጥነት ቡለንት የሚባል ሰውዬ ጋር ወደሱ ሄደው ነበረ እነ ሳፈርና ዙልፊካርም። በዚህ መሀል እንግዲህ ያንን ቡለንት የተባለ ሰው ተገሎ ነው ያገኙት። ይህንንም ሰው ሊገለው የቻለው አንድ ሰው ነበረ። እሱም እንግዲህ ሳድረቲን ነበረ። ሳድረቲንም ሄዶ መጀመሪያውንም መረጃውንም አጥፍቶታል ማለት ነው። ምክንያቱም የዛ ቤት ሹፌር ስለነበረ ያንን መረጃ እንዳይገኝበት እንግዲህ ሳድረቲን አጥፍቶታል። በዚህ መሀል እንግዲህ ስንጉል ተባባሪው ሆናለች። ስንጉልም ልጁ ምን አድርገዋል ብላ ጠይቀው ነበረ። እሱም አውርተን እንግዲህ ፈተነዋል ነበረ ያላት። በዚህ መሀል እንግዲህ ሳድረቲንም በጣም ከባድ የሆነ ነገር ነበረ በዛ መሀል የደረሰበት። ዙልፊካርም እንግዲህ ሁሉንም ነገር ላይ ደርሶበታል። ሰውየውንም ከኋላ እንደመቱትና በመቱትንም እቃ በሽጉጥ እንዳልሆነ ደርሶበታል። በዚህ መሀል ግን ማን እንደሆነ ይሄንን ነገር እናጣራለን ብለዋል። ዙልፊካርና ሳፈርም ሁሉንም እውነት ላይ እየደረሱ ነው የሚገኙት። በተለይ ደግሞ ይህንን እውነት ብቻ ሳድረቲን መሆኑን አላወቁም እንጂ የራሳቸው የቅርብ ሰው መሆኑን አረጋግጠዋል። ይሄ ነገር ደግሞ አሁንም ሳድረቲንም ሁሉንም ነገር ስለ አይሴጉልና ስለ ፖይራዝ እውነቱም ለአባቴ ነግሬው ፖይራዝም ከዚህ በኋላ ይገለዋል ብሎ ነበረ ያሰበው። ግን ደግሞ አሁንም ይሄ ነገር እንግዲህ አሁን ላይ ከባድ የሆነ ነገር ተፈጥሮባቸዋል። በተለይ ደግሞ አሁን ላይ ፖይራዝና አይሴጉልም በጣም ውስጣቸው ተረብሸዋል። በጓደኛውንም በሙንታዝ መከዳቱ ከሰማች በኋላ በጣም አዝነዋል። ሁሉንም ነገር መቋጨት ይችላሉ አይችሉም የሚለው ነገር በጣም አሳስቧቸዋል ማለት ነው። ዙልፊካር እንግዲህ አሁንም ቢሆን ከሳፈር ጋር በመሆን ስለ ሴማ እውነተኛ ፍቅሩ እንዲገልጽላት አድርገውት ነበረ። ሳፈር ግን ወደ ሴማ የሄደው ብርቱካን ይዞላት ነበረ። ይሄ ነገር ደግሞ እንግዲህ ወደ እነሱ ከመጣ በኋላ ወደ ጓደኞቹ ሲስቁበት ነበረ። ብርቱካን እንዴት ይዛለክ አበባ ይዘካ አትሄድም ነበረ ብለውም እየቀለዱበት ነበረ። በዚህ መሀል ግን አሁን ጓደኝነት ማለት በዚህ ሰዓት እንደሆነና በተለይ ደግሞ ሳፈር አሁንም
ሁሉንም ነገር አስተካክሎለታል ማለት ነው። ሳፈርም ዝፍቀርም ወደ ባባ እንዲሄድ አድርጎታል ማለት ነው። ዝፍቀር ባባንም እውነቱ ፍቅር ከሴማ ጋር እንደያዘው ለመናገር ነበረ እያሄደው እና ደግሞ ታዲያ ፍቅር ይዞህ ነው እና ትተኛለክ ትበላለክ እያለም ብዙ ጥያቄዎች ጠይቆታል። በሱሱን ስለ ፍቅር እውነተኛነቱን ልንገርክ ስማ፣ አንተ ፍቅር ከያዘክ እንቅልፍ አትተኛ፣ ምግብም አትበላም፣ ፍቅር ሲይዝክ ወደ እኔና ብሎ እንግዲህ ባባም እሱንም ያባረረዋል ማለት ነው። በዚህ መሀል እንግዲህ አሁን ላይ ሳፈር በጣም አዝኗል ማለት ነው። በጣም አዝኗል። የውስጡ አዘኔታ እንግዲህ ዙልፊከር ተረድቶታል። ደግሞ ሴማን ባየችው ሰዓት እንግዲህ ጥሩ ፍቅረኛ እንደሚያገኝ አልጠራጠርም ብላለች። ሳፈር ደግሞ ይህንን ነገር የተሰማው ጓደኛ አይነክ ብላት ስለተናገረችው እሱ በፍቅር ስለሚያስባት ይሄ ነገር ደግሞ በጣም እሱንም አስከፍቶታል ማለት ነው። አሁን ላይ እንግዲህ ሱንጉልና ሳድረቴን የሚያደርጉትን ነገር ምንድን ነው? ሳድረቴንም ይሄ ነገር እውነታውንም ለባባ ይነግረዋል ወይስ አሳልፎ ላለመስጠት ጊዜ ይጠብቃል? እሱንም ለመጣል ምንድን ነው የሚያደርገው የሚለው አብረን ምናይ ይሆናል። እንግዲህ ዙልፊከር አሁን ላይ ከሳፈር ጎን እንደሚቆም ነው የተናገረው። አሁንም የሲናን ችሎት አሸንፏል ማለት ነው። ነገር ግን ቢያሸንፍም አሁንም ሌላ ወጥመድ ውስጥ እያስገቡት ነው የሚገኙት ከባባና ፖይራዝ ጋር እንዲጣሉና እንዲለያዩ ሲያደርጓቸው ነበረ። ግን ደግሞ ይሄንን ነገር ደግሞ ፈርታ አይሴጉልም ይሄ ነገር ይቅርብክ፣ ከአባቴ ጋር ያለህ ግንኙነት ወይ እውነቱን ንገረው ብላለች። እና ደግሞ እዛ ቤት ውስጥ በካሜራ እንግዲህ ሲከታተልና በስክሪፕቶ ነገር አድርገዋል ማለት ነው ፖይራዝ። ይሄ ነገር ደግሞ እሱም በቅጂ አምጥቶት ነበረ፣ ግን ደግሞ ምንም ነገር ሊያይ አልቻለም። ፖይራዝ ግን ሴማ የነቃችበት ትመስላለች። ፖይራዝ ምን እያደረገ እንደሆነ ስለ የደረሰችበት ነው የሚመስለው። ምክንያቱም ይሄ ነገር በቪዲዮ ላይ ግን በካሜራ ቅጂው ላይ ሊያገኘው አልቻለም። ተጠንቅቃ እያደረገች ነው የምትገኘው። በተለይ ደግሞ ፖይራዝ አሁን ላይ በተለይ እሱ ሊያደርገው የፈለገ የሙንታዝን ነገር ማጋለጥ ነው። ወደ ስራውንም መመለስ ይፈልጋል።